የስድስት ወር ደሞዝ ላኩለት። ለማን ነው የስድስት ወር ደሞዝ የላክሽለት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናላችን ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የኔ ውዶች እወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ አላህ ያግዛችሁ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ጋር ሁሉም ሰላም። የስድስት ወር ደሞዝሽ ለማን ነው የላክሽለት? ፍቅረኛ ተብዬ ረተ ተሳሳች። የኔ ውድ ለምን ትልኪያለሽ? ለምን ብለሽ ምን በወጣሽ? ለምን አንቺ በለፋሽበት አንቺ በደከምሽበት ለፍቅረኛሽ አንድ ብር እንዳታቀምሹ። አንድ ብር አኖርሻለሁ ካለ ያግባሽ፣ አላኖርሽም ካለ ጥንቅር ይበል። በአንቺ ብር ተመክቶ አንቺን እንዳያገባ እህቴ ጠንቀቅ በይ። በተለይ አዲስ የመጣችሁ መጥታችሁ እዚህ ሀገር እየሰራችሁ ላላችሁ ልጆች ማለት ነው። ለወንድ ልጅ ብር አትላኩ። ለወንድ ልጅ ብር አታቀምሱት። ወንድ ልጅ ብር ካቀመሳችሁት ፍቅር የለም። በቃ ፍቅር ሞተ ማለት ትችላላችሁ። ወንድ ልጅ ችሎ ያኖርሽ፣ ችዬ አኖርሻለሁ ካለሽ ነው ብር መላክ ሳይሆን ልብሽ መስጠት ያለብሽ። ችሎ የሚያኖርሽን ቦታ በምን አይነት ሁኔታ ነው ብለሽ በደንብ ካጠናሹ በኋላ ፍቅር እንደዚህ አንጠልጥሎሽ በኋላ አንጠልጥሎ ከጣራ ላይ ነው የሚወረውርሽ። የኔ እህት ጠንቀቅ በይ። ብር ለማንም እንዳታቀምሽ። ማቅመስ ያለብሽ ለእናት አባትሽ ብቻ ሀቅ ስላለብሽ እናት አባትሽ ማለት ነው። ለወንድ ልጅ ብር እንዳትልኪ፣ ወላሂ ብር እንዳታቀምሹ። ምን አይነት ብር ነው የምትልኪው? እዚህ ሀገር ስንት ነገር የተቃጠለሽበት ብር ነው የምትልኪው። እስኪ ናና ስግደት ያው በዩ፣ ናና እስኪ ያው በዩ ብር ላኪ የሚልሽ ወንድ ልጅ ማለት ነው። የወንድ ልጅ ብር አታቀምሱት። አንቺ እጅ ላይ ብር ከለመደማ ማለት ነው በኋላ ሰርተሽ አንጪ ማለቱ አይቀርም። ገባሽ አይደል? እኔን ያየ ይቀጣ ይባላል። ማህበራዊ አባባል አለ። እና እህቶቼ ጠንቀቅ በሉ። ለማንም ብራችሁ አትላኩ ከራሳችሁ በስተቀር። ለራሳችሁና ለራሳችሁ ብቻ መኖር አለባችሁ። ለሌላው ለማንም መኖር የለባችሁ። ግን ለእናት አባት ግድ ይላል። ለእናት አባት ግድ ይላል በስተቀር ወንድ ልጅ አፈቀርኩሽ፣ ወደድኩሽ፣ ከነፍኩልሽ፣ ወረድኩልሽ፣ ወደድኩልሽ ቢልሽ ወላሂ ለወንድ ልጅ ብር እንዳታቀምሽ። በአንቺ እጅ ብር ከለመደ በኋላ ተጋብተሽ ወልደሽም ሰርተሽ አምጪ ነው የሚልሽ። ምክንያቱም በቃ ከአሁኑ ማስለምደሽዋላ። ሰርቶ መስጠት፣ ሰርቶ ማሰራት። አንቺ ሰርተሽ ስለምታስለምጁ ለወደፊቱንም ሰርተሽ እንድታኖሪ ነው የሚፈልገው። ገባሽ አይደል? ለራስሽ የሆነ ነገር መኖር አለበት። ለራስሽ የሆነ ነገር ይዘሽ መውጣት አለብሽ። በቃ የሆነ ነገር ሳትይዢ ያፈቀርኩሽ፣ ወደድኩልሽ፣ ከነፍኩልሽ ያለሽ ልጅ ነገ ከነገ ወዲያ ልጅ ሲመጣ ጊዜ አይንሽ ላፈር ነው የሚመጣው። የኔ እህት መጀመሪያ ቆጠብ አድርጊ። ለወንድ ልጅ ብር የሚባል ነገር እንዳታቀምሹ መጀመሪያ ማለት ነው። አንቺ ሊያገባሽ እውነትም ያ ልጅ ሊያኖረኛል ብለሽ ስትይ ቡቲክ አለኝ፣ ሱቅ አለኝ፣ እንደዚህ ነገር አለኝ፣ እንደዚህ አለኝ ሊልሽ ይችላል። ያ ነገር የመጣበትም አመጣጡ መጠየቅ አለብሽ። ያለውንም ካፒታል የራሱ ነው ወይስ የራሱ አይደለም? ካፒታሉ ከየት ቦታ መጣ? እንዴትስ ሊመጣ ቻለ? ሳታረጋግጪ ዝም ብለሽ ሱቅ አለ፣ ቡቲክ አለ፣ ጫማ ቤት አለ፣ ልብስ ቤት አለ ጥልቅ እንዳትይ። በኋላ ጥልቅ ነው የሚያደርግሽ። ተጠንቀቂ። እስካሁን መንቃት አለብን። እሺ መንቃት አለብን። አሁን 2018 ሊያልቅ ነው እንግዲህ ግፋ ቢል 4 ወር በቃ 4 ወር ቢኖረን ነው በ2019 የመዳም ቅመሞች ተለውጠው ታዩ የሚባል ስም ይምጣልን። እሺ የማንም መኮራረጃ የማንም መዘነጫ ሳንሆን ማለት ነው። ተለውጠው ታዩ የሚባለው ታሪክ እኛ ላይ ይሰራ። እሺ እህቶቼ ጠንቀቅ ይበሉ። አታቅምሱ ለወንድ ልጅ ብር የሚባል ነገር። ማቅመስ ያለብሽ ለእናት አባትሽ ብቻ ነው በቃ ለማንም አይደለም። ለወንድ ልጅ ብር ያኖርሻል። ማኖርም ያለበት የትኛውም አይነት ቦታ ላይ ብትሄጂ ወንድ ልጅ ነው ማኖር ያለበት እንጂ ሴት ታኖር የሚባል በታሪክም የለም፣ በሀዲስም የለም፣ በመጽሐፍም የለም፣ በቁርአንም የለም። ወንድ ልጅ ረግጦ ነው ማኖር ያለበት።
ጠንቀቅ ብለሽ የምታገቢውን ከአሁኑኑ ምረጭ። ፍቅረኛዬ የቤት ኪራይ ጎደለብኝ አለ፣ ስራ ልሰራ ነበር የስራ ብር አጣሁ አለ፣ እንዲህ ቦታ እንዲህ ጎደለብኝ አለ፣ 50 ሺህ ብር አግዥኝ አለኝ፣ 100 ሺህ ብር አግዥኝ አለኝ፣ 10 ሺህ ብር አግዥኝ አለኝ። 10 ሺህ ብር ተይና 1 ሺህ ብር በኋላ ላንቺ ይጠቅምሻል። እንዳታውጪ ለወንድ ልጅ ብለሽ 5 ሳንቲም እንዳታውጪ። ለራስሽ መኖር አለብሽ። በቃ ለራስሽና ለራስሽ ነው መኖር ያለብሽ። ጠንቀቅ ብለሽ ያ ልጅ አታፍቅሪው ማለት አይደለም። ማፍቀር የሰው ልጅ ግዴታ ነው። ግን ካፈቀርሽ በኋላ ማለት ነው ያፈቀርኩት ልጅ ምን አይነት ነው ብለሽ በደንብ ማጥናት አለብሽ። በደንብ ማጥናት አለብሽ። ምኑ ጋ ነው? የቱ ጋ ነው? ከየት ነው የመጣው? እንዴት ነው? ምን አይነት ስራ ነው የሚሰራው ብለሽ በደንብ አጣርተሽ ነው ትዳሩ ውስጥ ራሱ መግባት ያለብሽ። ትዳሩ ውስጥም ከገባሽ በኋላ ለራስሽ የሚባል ነገር መኖር አለበት። ስራ የሆነ ነገር መኖር አለበት። ብዙ አይነት ስራ የሚሰሩ አሉ ኢትዮጵያ ውስጥ ገባሻ? ብዙ አይነት ሙያዎች ብዙ አይነት አሉ። ተምረሽ መሰሪያቸው ፀጉር ቤት ተምሬ ልስራ ብትይ ፀጉር ቤት አለ። ምግብ ቤት ብትይ ምግብ ቤት አለ። ልብስ ቤት ከፍቼ ልስራ ብትይ ልብስ ቤት አለ። ዲዛይነር ሆኜ ልስራ ብትይ የዲዛይነር ትምህርት አለ። ዲዛይነር ትምህርት ዲዛይነር መሆን አለ። ዲዛይነር መሆን ራሱ በጣም ብዙ ነገር ያሰራሻል። የአልጋ ልብስ ልስራ ብትይ፣ የሀበሻ ልብሶች ልብሳ ብትይ፣ የባህል ልብስ ልስራ ብትይ ብዙ አይነት አዋጭ ነገር አለ። ብር በእጅሽ ካለ ኢትዮጵያ ውስጥ ገብተሻል። ብርሽ ለሱ መዘሽ ልመጣ ነው ስትይ የት ነው የምትመጪው? ይሄ ነው የሚመጣልሽ በኋላ መዘዙ ማለት ነው። ጠንቀቅ ብለሽ ለራስሽ ቆጠብ አድርጊ የኔ ውድ እህት።